ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር አይደለም የቆየ ነው ብላችሁኛል። ምንድነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄው እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ ያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ ቦታ እንለቅላታለን። አበባ ተላክ እንደምታውቁ ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት ምን ቆመው ነገር አለ። ፌሩ ነው በቃ። እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ በሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋወን። ይሄን የመሰለ ነገር ነው ብሎ አስቀመጠልኝ። ይሄ ማስረጃ ልክልሃለሁ። ይዞ በወጣ ችግር የለም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይሄን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለኩት አላደረኩም ብሎ ፊት ለፊት መጣ። ይሄን የመሰለውን ይሄን ጇን የቆረጠችው ራሷ ናት። አዎ ነገርኩ። እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ፣ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ። እንደ ሰው አመለካከት ነው ይሄ ታውቃለህ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ። ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው። የሆኒም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ያለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄ ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷ መጣ ይሄን አላደረኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሱ ይወርዱላታል። እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር። ተኝቼ ነው ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናችሁ። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ። እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፔርሞን ደስ ሰው አይፈራም አይደል? እኔ እንደዛ ነው። ሀቅ ያለው ሰው እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሷ አትመጣም? ሆነ እኮ በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መምጣት መድረስ የነበረባት እሷ ነች። ተበዳይ ነች ብላ ቀድማ የወጣች ጆንዳኔ ልኮ ወጥቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኜ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች።
ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷም መታ የተበደለችውን ነገር ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች፣ ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም ማለት ነው። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እምጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ፣ ማሜ አንዴ ላውራ። ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ውሸት ከሆነ እስካሁን ድረስ ውክልናው አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች፣ ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ፣ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያውያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያውያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዳሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሐሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሐሳብ መስጠት ትችላላችሁ። ሁሌ የተደፋፍኖ አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስ እና በተከታይ በስድብ በተለያየ ነገር የሰው ሐሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷን ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣ። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም ለምን ነው ሳይድ የሚይዘው? ለምን ሳይድ ይናገር እንዴ? ለምን ነው ሳይድ የሚይዘው? እኛም እኮ ሳይድ ነው። አይ በውስጥ እየጻፉልኝ ነው ጆከር ተናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው ምን ነው እኛ ማሜ። ቆይ እኔ ላንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወልና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከ ዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን